የኤርትራ ትንኮሳና የፊልድ ማርሻሉ ዛቻ መነጋገሪያ ሆኗል። ጦሩ ድንበር ጥሶ ገብቷል። የሀገራቱ የድንበር ስፍራዎች እስከ አፍንጫቸው በታጠቁ ወታደሮች ተጥለቅልቋል። አሁን የኢትዮጵያና የኤርትራ ጉዳይ አሳሳቢ ደረጃ ላይ ደርሷል። የሚጠበቀው አንድ ነገር ብቻ ነው ተብሏል። ምናልባትም 39ኛው የአፍሪካ ህብረት ስብሰባ እስኪጠናቀቅ ብቻ ነገሮች እየተጠበቁ ነው ተብሏል። ከፍተኛው የአብን አመራር በድንገት ፋኖን በተመለከተ ያልተጠበቀ ንግግር ማድረጋቸው ተሰምቷል። ይህ ንግግራቸውም እጅግ መነጋገሪያ ሆኗል። እኚህ ሰው ማን ናቸው? ያሉትስ ነገር ምንድነው? በዘገባችን ተይዟል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። ብሔራዊ ባንክ ኢትዮጵያ ውስጥ የሚኖሩ ኢትዮጵያውያን አሳማኝ ምክንያት በማቅረብ ውጭ ለሚኖር ቤተሰባቸው ድጋፍ የሚውል ከባንክ አካውንታቸው እስከ $3000 መላክ እንዲችሉ ትላንት ባወጣው የተሻሻለ የውጭ ምንዛሬ ደንብ ላይ ፈቅዷል። ከውጭ ምንጮች በውጭ ምንዛሬ በስጦታ አሊያም በድጋፍ መልክ ገንዘብ የሚያገኙ አትራፊ ድርጅቶች የቁጠባ አሊያም ተንቀሳቃሽ የውጭ ምንዛሬ አካውንት መክፈት እንደሚችሉም ደንቡ ደንግጓል። ባንኮች ለትምህርት ወይም ሕክምና የቪዛና የአውሮፕላን ትኬት ማረጋገጫ ሳያስፈልግ እስከ $20,000 በውጭ ለሚገኙ አካላት ቅድመ ክፍያ መፈጸም እንዲችሉም የተሻሻለው ደንብ መፍቀዱ ተነግሯል። የውጭ ንግድ ድርጅቶች ትርፋቸውን በሙሉ ከኢትዮጵያ ማውጣት፣ የአገልግሎት ላኪዎች ሙሉን የውጭ ምንዛሪያቸውን በራሳቸው የባንክ ሂሳብ ላልተወሰነ ጊዜ ማስቀመጥና ባንኮች የባንክ ሂሳብ ላላቸው ደንበኞች ዓለም አቀፍ ካርዶችን መስጠት እንደሚችሉም ተገልጿል። የውጭ ኩባንያዎች ማመልከቻና የውጭ ኢንቨስትመንት ፍቃዳቸውን ብቻ በማስገባት ከብሔራዊ ባንክ የፍቃድ ደብዳቤ ሳያስፈልጋቸው በማናቸውም የአገር ውስጥ ባንክ አካውንት መክፈት እንደሚችሉም ደንቡ ላይ ተመላክቷል። የሻዕቢያ አገዛዝ ኢትዮጵያ ላይ የሚፈጽመው ትንኮሳ በሁለት መልኩ ቀጥሎበታል። አገዛዙ የኢትዮጵያን ሉዓላዊ ግዛቶች በመጣስ በተቆጣጠራቸው መሬቶች ላይ በኢትዮጵያውያን ላይ የተለያዩ ጥቃቶችን እያደረሰም ቀጥሏል። ክህደት መለያው የሆነው ህግደፍ የኢትዮጵያ መሬት በኃይል መቆጣጠሩን ቢክድም የአካባቢው ነዋሪዎች ግን ሻዕቢያ ጥቃቶችን በእነዚሁ ስፍራዎች ላይ እያደረሰ መሆኑን ገልጸዋል። በሌላ በኩል ደግሞ ቡድኑ በኢትዮጵያ ያሉ አማጺ ኃይላትን በስንቅና ትጥቅ በመደገፍ ኢትዮጵያን የማዳከም ስትራቴጂውን እየፈጸመ እንደሚገኝ ተጨባጭ መረጃዎችም እየወጡ ነው። ሻዕቢያ ግንቦት 7ን ባዘለበት አንቀልባ በኢትዮጵያ ውስጥ የሚገኙ የተለያዩ ታጣቂ ኃይሎችን እሽሩሩ ማለቱንም ቀጥሎበታልም ተብሏል። ሻዕቢያ ከህወሓት አንጃ ጋር የፈጠረው ያልተቀደሰ ጋብቻ ጽምዶ ኢትዮጵያ በግጭት ተዘፍቃ እንድትኖር ያለውን ህልም የሚያሳይ እንደሆነም ተነግሯል። ፊልድ ማርሻል ብርሃኑ ጁላ የ2018 አዲስ ዓመትን በተመለከተ በመስከረም ወር መጀመሪያ ባስተላለፉት መልእክት ማስጠንቀቂያም ሰጥተው ነበር። ፊልድ ማርሻሉ በወቅቱ በኢትዮጵያ ያሉ የውስጥ ግጭቶችን በንግግር እንዳንፈታ እንቅፋት የሆነን የውጭ እጅ ነው ብለውም ነበር። ያ እጅ ደግሞ ይቆርጣል በማለት ማስጠንቀቃቸው ይታወሳል። ይህ የያኔው የፊልድ ማርሻሉ ማስጠንቀቂያ ለሻዕቢያ የተሰጠ እንደሆነም ይታወሳል። ሻዕቢያ በእንዲህ መልኩ የኢትዮጵያ የውስጥ ፖለቲካ ውስጥ እጁን ሰዶ የተንቀሳቀሰ ቢሆንም የኢትዮጵያ መንግስት ግን እስካሁን ዝምታን የመረጠ መስሏል የሚሉ ትንታኔዎችም እየወጡ ነው። ፋኖ አማራ ክልልን አቃጥሎ እየሞቀ ነው ሲሉ አቶ ጣሂር መሐመድ ገለጹ። የፖለቲካ ዓላማ አለኝ፣ ህዝቤን በደል ደርሶበታል በሚል ሲደሰኩር የሚሰማ አካል እንዴት የትውልድ መንደሩን መሰረተ ልማት አቃጥሎ ይሞቃል ሲሉም ፋኖን ተችተዋል። ጥሻ ለጥሻ እየተሽለኮለከ ኬላ ከመዝረፍ ተላቁ የማያውቀው የኬላ አለቃ መከላከያ ለሀገራዊ ግዳጅ የለቀቀውን ቀጠና ተቆጣጠርኩ ብሎ ከፎከረ 24 ሰዓት ሳይሞላው ያስኩት ያለውን ቦታ ሳይውልበት ለቆ ሽምጥ ጋልቧል ሲሉም አቶ ጣሂር መሐመድ የፋኖን እንቅስቃሴ ተችቷል። ቅርብ አዳሪ የሆነው ይህ ኃይል ላኪዎቹን ለማስደሰት ሲል ያደረሰው ውድመት ግን በቀላሉ የሚታይ አይደለም በማለት ፋኖ ከሰሞኑ ፈጽሞታል ያሉትን ድርጊትም ተናግሯል። አያቶቻችን ከነ ልዩነታቸው አድዋ የዘመቱበት አኩሪ ታሪክ እንደሚወራው ሁሉ በዚህ ዘመን ግብጽ፣ ሻዕቢያና ወያኔ ሀገራችንን ለመውረር ሲውተረተሩ ማን በባንዳነት መንገድ ሲመራ ነበር የሚለውም እኩል ይዘገባል ሲሉም ሁኔታውን አቶ ጣሂር መሐመድ ተናግሯል። የኢትዮጵያና ኤርትራ ጉዳይ አሳሳቢ ደረጃ ላይ ደርሷል። የሚጠበቀው አንድ ጉዳይ ነው ተብሏል። ምናልባትም 39ኛው የአፍሪካ ህብረት ስብሰባ እስኪጠናቀቅ ነገሮች በሂደር ተይዟልም ተብሏል።
ተይዘዋልም ተብሏል። በዚህ ሰዓት ከባድ የጦር መሳሪያዎች ወደ ድንበር አቅጣጫዎች በመጠጋት ላይ ይገኛሉ ተብሏል። የኤርትራ ጦርም ከህወሓት ኃይሎች ጋር ሆኖ ድንበር አልፎ የገባባቸው አካባቢዎች እንዳሉ እየተነገረም ይገኛል። ጦሩ በዛላምበሳ እገታ መፈጸሙም ታውቋል። መከላከያ በሌለባቸው ኢትዮጵያ በትግራይ በኩል በምትዋሰንባቸው አብዛኞቹ የድንበር አካባቢዎች የኤርትራ ወታደሮች እንዳሻቸው እየገቡ እየወጡ ነው ሲሉም ነዋሪዎች መናገራቸውን ቀጥሏል። በትግራይ ምስራቃዊ ዞን የዛላ አንበሳ ከተማ የተወሰነው ክፍል በኤርትራ ወታደሮች ኬላ ተሰርቶለት ነው የሚገኘው ተብሏል። በትግራይ ምስራቃዊ ዞን የኢሮብ ብሔረሰብ ወረዳ በኤርትራ ሰራዊት ተይዘው የነበሩ ቀበሌዎች ተለቀው ትምህርት ተጀምሯል ቢባልም በድንበር አካባቢ መከላከያ ስለሌለ ደህንነቱ አስተማማኝ አይደለም የሚሉ መረጃዎችም ወጥተዋል። በአጠቃላይ የድንበር ቦታዎች ህገወጥ የሰዎች ዝውውር፣ የኮንትሮባንድ ንግድና ሌሎች የአገር ደህንነትና ሰላምን የሚጎዱና የሚያፈርሱ የወንጀል ተግባራት የሚፈጸሙበት እንደሆነ ተነግሯል። የዲፕሎማሲዋ መዲና አዲስ አበባ በዚህ ሳምንት የዓለም አቀፍ ፖለቲካ እምብርት ብቻ ሳትሆን የአፍሪካ ቀንድን የለውጥ አውሎ ንፋስ የምታስተናግድበት ወሳኝ ምዕራፍ ላይ ትገኛለች። ቦሌ ዓለም አቀፍ አውሮፕላን ማረፊያ የሀያላን አገራት መሪዎችንና መልእክተኞችን እያፈራረቀ ሲያስተናግድ፣ በቤተ መንግስቱ አዳራሾች የሚደረጉት የውይይት አጀንዳዎች ግን ከወትሮ የተለዩ ናቸው ተብሏል። እጅግ በጥብቅ ሚስጥር የተያዙና የቀጠናውን የሰላምና የጦርነት እጣ ፈንታ የሚወስኑ መሆናቸው ግልጽ እየሆነ መጥቷል። የዚህ ድራማ ቁልፍ ተዋናይ የሆኑት የሳውዲ አረቢያው የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፈርሃን ትላንት ረቡዕ አዲስ አበባ ገብተዋል። እንዲሁም የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ሻንጣቸውን ጠቅልለው ለጉብኝት ይመጣሉ ተብሎ መነገሩ በአፍሪካ ቀንድ ሰማይ ላይ ያንዣበበው የጦርነት ደመና ምን ያህል እንደጠቆረ አመላካች እንደሆነ ታምኖበታል። ነገር ግን የዚህን ከፍተኛ የዲፕሎማሲ ጉብኝት ድባብ ሙሉ በሙሉ የቀየረውና የፖለቲካውን ጠረጴዛ የገለበጠው ትላንት ምሽት ዓለም አቀፉ የዜና አውታር ሮይተርስ ያፈነዳው ፖለቲካዊ ቦምብ ነው ተብሏል። ሮይተርስ በምርመራ ዘገባው ይፋ እንዳደረገው ኢትዮጵያ በድብቅ በሺዎች የሚቆጠሩ የሱዳን ፈጥኖ ድራሽ ኃይል ተዋጊዎችን በግዛቷ ውስጥ እያስጠለለች ትገኛለች። ይህ ዜና በካርቱም በካይሮና በሪያድ የፈጠረው ድንጋጤ ቀላል አይደለም። ኢትዮጵያ በሱዳን የእርስ በርስ ጦርነት ውስጥ እጅ የለበትም፣ ገለልተኛ ነኝ ስትል የቆየችውን አቋም የሚሞግተው ይህ ዘገባ የአፍሪካ ቀንድን ቀውስ ወደ አዲስና እጅግ አደገኛ ምዕራፍ አሸጋግሮታል። የሳውዲው ልዑል ፈይሰል ወደ አዲስ አበባ የገቡት ይህ ዜና ዓለምን ባዳረሰ ማግስት መሆኑ ጉብኝቱን ከወዳጅነት ይልቅ ወደ ቀውስ አስተዳደር ቀይሮታል። ሳውዲ አረቢያ ከዋሽንግተን ጋር በመሆን የጅዳውን የሰላም ንግግር ስታስተባብር የቆየችው በሱዳን ያለው እሳት ተስፋፍቶ ቀይ ባህርን እንዳያቃጥል በመስጋት ነው። አሁን ግን ኢትዮጵያ ለጀነራል ሄሜቲ ኃይሎች ወታደራዊ ድጋፍ እየሰጠች መሆኑ መገለጹ የሳውዲን የሰላም ጥረት ከመሰረቱ የሚሽር እርምጃ ተደርጎ በሪያድ ቤተ መንግስት ተወስዷል። ይህ ጉዳይ በቀጥታ ከሪያድና ከአቡዳቢ የተባበሩት አረብ ኤሚሬቶች የጥቅም ፉክክር ጋር በእጅጉ ይተሳሰራል። በጂኦፖለቲካ ተንታኞች ዘንድ የሱዳኑ አርኤስኤፍ የኤሚሬትስ ድጋፍ እንዳለው በስፋት ይታመናል። ኢትዮጵያ ይህንን ኃይል እያሰለጠነች ነው ማለት ጠቅላይ ሚኒስትር አብይ አህመድ በሱዳን ጉዳይ ላይ ሙሉ በሙሉ ከኤሚሬትስ ጋር ተሰልፈዋል ወደሚል ድምዳሜ ይወስደናል። ሳውዲ አረቢያ ደግሞ የቀይ ባህርን ደህንነት ለኤሚሬትስና ለተላላኪዎቿ ብቻ አሳልፋ መስጠትን አትፈልግም። የልዑል ፈይሰል አዲስ አበባ መምጣት ይህንን የኢትዮጵያንና የኤሚሬትስ ወታደራዊ ጥምረትን ለመበተን አሊያም ቢያንስ ኢትዮጵያ በሱዳን ጉዳይ ያላትን አቋም እንድታለዝብ ለማድረግ የታለመ ስልታዊ አጸፋ እርምጃ ነው ተብሎም ተነግሯል። ሳውዲ የኢትዮጵያን የኢኮኖሚ ተደላዳይነት እንደ መሳሪያ በመጠቀም አዲስ አበባን ከኤሚሬትስ ጉያ በማውጣት በቀጠናው የተመጣጠነ የኃይል አሰላለፍ ለመፍጠር እየጣረችም ትገኛለች ተብሏል። ነገሩን ይበልጥ ውስብስብ፣ አስፈሪና ጊዜ የማይሰጠው የሚያደርገው ደግሞ ይህ የሮይተርስ ዜና በተሰማበት ቅጽበት የኢትዮጵያ መከላከያ ሰራዊት በገፍ ወደ ሰሜን ግንባር እየተመመ መሆኑ ነው። ከኤርትራ ጋር ያለው ውጥረት ከቃላት አልፎ
አሁን ወደ መሬት ወርዷል። ፕሬዚዳንት ኢሳያስ አፈወርቂ ከግብፅና ከሱዳን ጦር ጋር የፈጠሩት ጥምረት ኢትዮጵያን የመክበብ ስትራቴጂ ነው። ጠቅላይ ሚኒስትር አብይ አህመድ የሱዳንን አርኤስኤፍ እያሰለጠኑ ነው የሚባለውም ይህንን የኤርትራ ግብፅ ሱዳን ጥምረት ለመስበርና በሱዳን በኩል ለኢትዮጵያ ወዳጅ የሆነ ኃይል ለመፍጠር የተደረገ የመዳን ሙከራ ሊሆን ይችላል ተብሎም በተንታኞች በኩል እየተነሳ ነው። ኢትዮጵያ በሰሜን ከኤርትራ ጋር ጦርነት ቢገጥማት በምዕራብ በኩል በሱዳን ድንበር በግልጽ የሚተባበራትና ጀርባዋን የሚጠብቅላት ኃይል ያስፈልጋታል። የሮይተርስ ዘገባ እንደሚያመላክተው አዲስ አበባ ይህንን ካርድ ለመጠቀም የወሰነች ይመስላል። በዚህ ሁሉ የጦርነቱ ውጥረት ውስጥ የቱርኩ ፕሬዝዳንት ኤርዶጋን እንዲሁም የሳውዲው ልዑል ወደ አዲስ አበባ የሚተሙት እሳቱ ከመስፋፋቱ በፊት ለማጥፋት እንደሆነ ታምኖበታል። ቱርክ ለኢትዮጵያ ድሮን የምታቀርብ ለሶማሊያ ደግሞ የባህር ኃይል ጥበቃ የምታደርግ ባለ 2 ቢላዋ ተጫዋች ሀገር ናት። ሳውዲ ደግሞ የቀይ ባህር ፕሮጀክቷን ለመታደግ ትባዝናለች። ኢትዮጵያ በሱዳን ጦርነት ውስጥ እጇን ማስገባቷ ከተረጋገጠና በሰሜን በኩል ከኤርትራ ጋር ያለው ጦርነት ከፈነዳ ቀይ ባህር የመተላለፊያ መስመር መሆኑ ቀርቶ የጦርነት አውድማ መሆኑ አይቀርም። ጠቅላይ ሚኒስትር አብይ አህመድ በአሁኑ ወቅት በታሪካቸው እጅግ ፈታኝና ውስብስብ በሆነ የእሳት ቀለበት ውስጥ ይገኛሉም ተብሏል። ከሰሜን በኩል የኤርትራና የግብፅ ወታደራዊ ጥላ ሲያጠላባቸው፣ በምዕራብ በኩል ደግሞ የሱዳን ጦርነት እሳቱ እንዳይለበልባቸው በሚል የወሰዱት የአርኤስኤፍ ካርድ በዓለም አቀፍ ደረጃ መልሶ አጋልጧቸዋል ተብሏል። በአንድ እጃቸው የሳውዲንና የቱርኩን ዲፕሎማሲያዊና ኢኮኖሚያዊ ድጋፍ ለመያዝ እየታገሉ፣ በሌላ በኩል ደግሞ ለህልውናቸው ወሳኝ የሆነውን የኤምሬትስን ወታደራዊ ወዳጅነት ላለማጣት የሚራመዱበት መንገድ እጅግ አደገኛ የሆነ የገመድ ላይ ጉዞ ሆኖባቸዋል የሚሉ ትንተናዎችም እየተሰሙ ነው። አሁን ላይ ጠቅላይ ሚኒስትሩ የከበባቸውን የጠላት ቀለበት ለመበጠስ የሚወረውሩት እያንዳንዱ የፖለቲካና የወታደራዊ ቁማር ኢትዮጵያን ወደ ታላቅ የቀጠናው ኃያልነት የማሸጋገር አሊያም ወደማይወጣበት አዘቅት የመክተት የሞት ሽረት ውሳኔ የሚጠይቅ ሆኗል የሚሉ ትንታኔዎችም መደመጥ ጀምሯል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮቹን ደግሞ ላይክ እና ሼር በማድረግ ስለምትደግፉና ስለምታበረታቱን ከልብ እናመሰግናችኋለን።